ስለዚህ እያንዳንዱ ሙስሊም ሀገር ብትሄድ እህቶቻችን ከቤት ሰራተኝነት ያለፈ ችሎታ የላቸው። ትምህርት ቤት የለም። ትምህርት ማለት በዶክትሬት ደረጃ ስንት ዓመት ቢሰሩ አረብ ሀገር ጡረታ የላቸው። እህቶቻችን ወንድሞቻችን ጡረታ የላቸው። የትኛውም ክርስቲያን ሀገር ሂድ፣ እዛ የመኖር ዜግነትም ይሰጥሃል። የሰራበት ጡረታ መብት ይከበራል። ጡረታ መብት ይከበራል። መብት ጥግ ደረሳለ። ይሄን ሪያሊቲ ነው ማወራ። ስለዚህ የጥላቻ ሳይሆን እስልምና ይዞባቸው የመጣው ሜንታሊ ስሌቭ ነው የሚያደርጋቸው። ያየሁትን ነው የምናገረው። ሜንታሊ ለምን ሙስሊም ብራዘር ይባላል አይደል እንዴ? ታዲያ ብራዘር ከሆነ ሌላውን ቶ ሙስሊሙን ለምን ዜጋ አታደርገው? ሌላውን ቶ እሺ፣ ክርስትና ትርፍ ነው ይባል። አረብ ሀገር ላይ ሙስሊም ሆኖ ከሌላ ሀገር የሚመጣ ሙስሊም ዜጋ ያደርገው አይወደዱ፣ ዜጋ አያደርገውም። ሌላውን አያደርገውም። ሌላውን ዜጋ ሙስሊም ነው፣ ወንድሙ ነው፣ በሚያምኑት ነገር አንድ ናቸው። ዜጋ አርግ ብትለው አንድንም ሙስሊም ዜጋ ያደርግልህ ከሌላ ቦታ ይመጣ። ስለዚህ የትኛው ፍቅር ነው የምታወሩኝ? የትኛው ትልቅነት ነው የምታወሩኝ? የትኛው የተለየ አስተሳሰብ አለን ነው የምትሉኝ? የትኛው ለትምህርት አረብ ሀገር የሚሄድ ሰው ነው የምትነግሩኝ? ከየትኛው ናችሁ ነው የኔ ጥያቄ። there's nobody nothing ነው የማወራው። ምንም የሌለው ነገር ቢኖር የእናንተ ነው። ግን ይኸው በምታዩት መልኩ ብዙ ረብሻ በዓለም ላይ የሚነሳውን እያየን ነው። ብዙ ረብሻዎች እናያለን። በተለይ ንጹሃን ላይ እኔ ከመንግስት ጋር ማንም ቢጋጭ ችግር የለብኝም። ንጹሃንን ግን እንዴ ገሎ አላሁ አክበር ሲሉ የምናየው በየጊዜው እናንተ ነው። እግዚአብሔር ገሎ እግዚአብሔርን የሚያመሰግን እኔ እግዚአብሔር ምስክሬ አንድ ሰው አይቼም ሰምቼም አላውቅም። ገሎ ሊፎክር ይችላል እንጂ ገሎ የእግዚአብሔርን ስም አይጠራም። ይሄን ነው። ሌላው ንግድ ላይ ነው። ንግድ እየተናገርኩ ነው። በደንብ ደግሜ እነግርሃለሁ። የምታጨበጭበው ከነሸምሱ እየሄድክ በየጊዜው የምትገዛው አንተ ነህ። ከክርስቲያኖች እነሱ ሲገዙ ታያላችሁ ብዙ ነገራቸው። እስቲ አስተውሉ። ሞኝ የዋህነት ስላለ አብዛኛው እንዴ አማራ ነጋዴ መሆን አይፈልግም እንዴ? ትግራዋይ ነጋዴ መሆን አይፈልግም እንዴ? ሌላው ነጋዴ መሆን አይፈልግም እንዴ? ነው። ከነሱ ይልቅ ሸምሱ ሱቅ ትላለ። ሸምሱ ሱቅ ሄጄ ልግዛ ትላለ። ነው ወልደ ማርያም ሱቅ ግዛ ሄደ። ከበደ ሱቅ ሄደ ግዛ። በቀለ ሱቅ ሄደ ግዛ። ዳምጠው ሱቅ ሄደ ግዛ። የዛኔ ወንድም ለወንድም በቢዝነስ ትልቅ ይሆናል። ወንድም በወንድም በቢዝነሱ ከፍ ያለ ይሆናል። እነሱ በትገለው ገመቹ ሱቅ ሄደ ግዛ። ጫላ ሱቅ ሄደ ግዛ። የዛኔ በቢዝነስ ትልቅ ትሆናለህ። የቢዝነስ ትልቅ ከሆነ ሀያል ትሆናለህ። ቢዝነስን በደንብ አድርገው የክርስቲያንን ቢዝነስ ቁርጥም አድርገው የሚበሉ እነሱ ግን አንድም ሻፕ አያደርጉ። ከክርስቲያኖች አንድም ነገር ሻፕ ሲያደርጉ አላይም። እግዚአብሔር ምስክሬ አይቻለቅ አነቨር ሲን ሞን ታውቃላችሁ። የሚገዙ ዲዩና ኤኒባዲ ኢትዮጵያ ላይ ከክርስቲያኖች የሚገዙ አይገዙም። ሀቁን ነው የምነግራችሁ። ሀቅ ከሆነ ደግሞ እናንተ ማድረግ ያለባችሁ መግዛት ያለባችሁ ከክርስቲያን፣ እነሱ ከሙስሊም ነው። እንደ ባንክ ራሱ የሙስሊም ባንክ አይደል እንዲያዘጋጁት? ከባንክ አቅም የሙስሊም ባንክ ብለው አዘጋጅተዋል። ስለዚህ አንተ ለምንድን ነው የክርስቲያን ብላችሁ ነገር ማታርጉ? ፎዋ እነሱ መብታቸው ከሆነ አንተ መብት ለምን አይደርስብህ? ማንም አይደርስብም። ይሄን ነገር ይጠሉታል። እንዳትወያይ ይሄን ይጠሉታል። በጣም የማይፈልጉት ነገር እውነት እንዲወጣ ነው። እውነት ኦርቶዶክስ አላት እንዲወጣላት አይፈልግም። በደንብ ተደራጅተው መቅበር ነው ኦርቶዶክስን የሚፈልጉት። ምንም አላረገችም። ባጎረስኩ እጄን ተነከስኩ ነው ጨቦቴው።
ይህን ደግሞ በምትችሉት አቅም መስራት አለባችሁ፣ ማድረግ አለባችሁ። ውጤታማ ትሆናላችሁ። ኦርቶዶክሳውያን እንዲሁም ፕሮቴስታንት ወንድምናቶች ትሆናላችሁ ብዬ ነው የምነግረው። ማድረግም ትችላላችሁ። እኔ እያልኩ ያለሁት ከክርስቲያን ወንድማችሁ ግዙ ነው ያልኩት። ቋንቋውን ሊያጣሙት ስለሚችሉ ተግባበና ያልኳችሁ። ከክርስቲያን ከተዋህዶ ወንድሞቻችሁ ግዙ። እነሱ በፈለጉት ይውሰዱት። ከተዋህዶ ወንድምህ ሁሉን ነገር ግዛ ስለምትችል ብዬ ነው የምነግርህ። ምን ብለው እንደሚተረጉሙት ስለማቅ ነው። ከተዋህዶ ወንድሞቻችሁ ግዙ፣ እህቶቻችሁ ግዙ። ፀጉር ቤት ስትሄዱ ቼክ አርጋችሁ፣ ሴቶቹ ጥፍር ስትገዙ፣ ምን ስትገዙ ቼክ አርጋችሁ፣ እነሱ እንደሚያደርጉት በደንብ ቼክ አርጋችሁ ሄዳችሁ መግዛት። ቼክ አርጋችሁ የዛኔ ምን ይሆናል? መከበር ይመጣል። በቢዝነስ ዶሚኔት ስታደርግ፣ ቢዝነሳችሁ ከፍ ሲል ኦርቶዶክሳውያን መከበር አለ። የሀብታም አስቀያሚ የለውም። ያራድዬ ልጅ ለሚሰይድ ቦሞታ የሀብታም አስቀያሚ የለውም። ሀብታም ሆኖ አቅም የሌለው ሰው እዚህ ምድር ላይ የለም። ስለዚህ አቅምን የምትገነባው በዛ ነው። ሞኝ አትሁኑ። ስለዚህ ያ ነገር ላይ በደንብ አተኩሩ ለማለት ነው። ኮፒ ሊንክ አድርጉ። እውነቱን ሲነገር የሚያብዱ አሉ። እኔ መስሚያ ይጠጥ ነው። ሌላው ብዙ አትጨናነቁ። በተለይ አዶናይ ጭንቀት ውስጥ ገብተሃል። አሮን ነው ለምን እንደምትጨነቅ አላክ። ለራስ መሆን እያቃተ ነው። አዶናይ ለራስ መሆን እያቃተ ነው። አሁን ምንድነው ምን አሉኝ ብለህ ነው የምትለው? አንተ የምትለውን አይደለም ማስተላለፍ የምትፈልገው። እንትና እንደዚህ ያለኝ እንትና እንደዚህ ያለኝ ሶ ዋት? የራስ ልብ የሚሰማውን ነገር አዳምጠ መናገር ነው ያለብህ። ልብ የተሰማውን ያመንክበትን ተናገር። this all it is about። ግን ገና ለገና ፎሎወር ይመጣልኛል፣ ፎሎወር ይሄድልኛል እያልክ ከሆነማ ገደል ትገባለህ። ፎሎወር ሳይሆን እስ ዩ ዮኒ ማኛ ነው ብራንድ፣ ፎሎወር አይደለም። let me say one more time bro, the brand is Yoni Manya, not my followers. It's me. ብራንድ አንተ እንጂ ፎሎወር አይደለም። አንተ ግራ የገባ ምንድነው? ፎሎወር ይጨምራል ይቀንሳል እያልክ ውዝግብ ብለሃል። በቃ ውዝግብ። በኢትዮጵያ ታሪክ 2 ሚሊዮን ከአንዴም ሁለቴ ጠፍቶበት ያልሞቀው ያልበረደው ማኝዚ in the house ብራንድ ነኛ። አለቀ። አንተ ብራንድ ከሆንክ ማንም መጣ ሄደ ያንተ ኳሊቲ ማንም አይወስድብህም። ተጽዕኖ ፈጣሪነትን ማንም አይወስደው። በዛ ያህል ሰው ኖሮ እኔ ነኝ በኦርቶዶክስ ጉዳይ ተጽዕኖ የፈጠርኩት። ከኔ በላይ ፎርወርድ ያላቸው ብዙ ሰዎች አሉ ሶሻል ሚዲያ ላይ። እንደኔ ግን ተጽዕኖ አልፈጠረም። ለምን? እኔ ነኛ ተጽዕኖ ፈጣሪው፣ ፎሎወሮች አይደሉም። ፎሎወሮች አንደርስታንድ የሚያደርጉ ያየውን የሚያገናዝቡ የመሰላቸውን አስተያየት የሚሰጡናል። እኔ ጋው የሚለጠልጠኝ አለ፣ ዮኒ ትክክል ነው የሚለኝ አለ። ሁለቱንም እቀበላለሁ። ምክንያቱም ዮኒ ማኛ ዶላር አይደለም፣ ሁሉም እንዲወደኝ አልፈልግም። አሁን እኔ ይህን ያህል ሺህ ያስገቡኝ ብዬ አንድ ቀን ሳለቅስ ላፕቶፔን ይዤ ሳለቅስ ገባ አልገባ ስላሉልን ኢትስ ኦልራይት። ከሆነ ከተመቸዋቸው ደስ ይበላቸው፣ ካልሆነ ተደብቆም ያየኛል። at the end of the day that's what it is። እኔ ያው ሙስሊሞች እርግጠኛ ነኝ ተደብቆ ያየኛል፣ እየለጠለጠኝም የሚያየኛል። እንዲሁም ፕሮቴስታንት፣ እንዲሁም ኦርቶዶክስ፣ እንዲሁም ሌላ እምነት ያለው የፖለቲካ ሰውም ተደብቆ ያየኛል። ይህ ነው ወይ ድምፄን ይሰሙታል።
መግለጫ ሲያወጡ ትሰማለህ። እስቲ ከማንም በላይ ንግግር አስጌ ደንደሾ ያመመው ዮኒ ማኛ የተናገረው ይሄው ጥቁር አስለብሶታል። እዝዳን ዳሜጄ ከባድ ነው። እኔ የምለቃት ድሮን ከባድ ነው። ሰው ለዛ ነው ዮኒ ማኛ እንዲህ ያለ ከተባለ ለምን አንደኛ ሶርስ ይዤ ነው እውነት ይዤ ነው ማወራው። ሁለተኛ የህዝብን ድምፅ በደንብ አዳማጭ ነኝ። ሶስተኛ እናት የወለደችው ወንድ ነኝ፣ አልፈራም። ሐሳቤን ለመግለጥ እምሳሳው ነገር የለም፣ እገልጻለሁ። መራር ሀቆችን እሳትን የሚጨብጥ በኢትዮጵያ ታሪክ እንደ ዮኒ ማኛ አታመጣም። እሳትን ጨብጣለሁ፣ የፈለገው ይምጣ እጨብጠዋለሁ። ይሄ ፋክት ነው። ስለዚህ እንደዛ አይነት ድፍረት ከሌለ ሶሻል ሚዲያ በስትረስ ታብዳለ። አዶናይ እነግራለሁ፣ በስትረስ ትጨልላለ። ጆን ዳንኤል በስትረስ ታብዳለ። ልንገር፣ እንዲህ ብል እንዲሉኛል፣ እንዲህ ብል እንዲሉኛል። ቤታዮም ታብጃለሽ። እንዲህ ብል እንዲሉኛል፣ እንዲህ ስል እንዲሉኛል። መናገር አልቻልኩም እኮ እኔ ገለብጣለሁ። እችላለሁ መናገር። ማን አባቱ ሊከለክለኝ? ማን ሊከለክለው? ዮኒ ማኛል አይችልም። ገባ? እኔ ጋር ያለውን ሀቅ ማን አባቱንም ሳልፈራ እናገራለሁ። ይሄ ነው ለየት የሚያደርገኝ። ሰውም ማኝዚ ብሎ የሚያከብረኝ ለዛ ነው። እየጠላኝ የሚያየኝ ለዛ ነው። ስለዚህ ጆን ዳንኤል ቪውን እያየ እየደነገጥክ ሀሳብ ባሰን ደስ ይለኛል። አትደንግጥ። የያዝከው ነገር አስተማማኝና እውነት ካለው ትችት ይቀርባል። አሁን ባየሁት ነገር ላይ ኦርቶዶክስ እንደተበደለች ሚሊዮን ማስረጃ ማምጣት እችላለሁ። ማንም አይከራከረኝም በዚህ ሚሊዮን። ኦርቶዶክስ እንደታረደች፣ እንደተበደለች፣ እንደተጨፈጨፈች ልጆቿ ዝም ስላሉ ፖለቲካ እንደተሰራባት ሚሊዮን ማስረጃ አለኝ። ስለዚህ ውሸት የለው። ማንም ሊቃወመኛል ቢችልም በእውነት አይደለም የሚቃወመኝ፣ ዋሽቶ ነው። ስንት ቤተክርስቲያን ተቃጠለ። ስንት ልጆቿ ቤተክርስቲያን ውስጥ አነደዷቸው። ስንት ሰው በኦርቶዶክስ በመሆኑ ተፈናቀለ። ስንት ሰው አለቀሰ። ስንት ሰው አነባ። ስንቱ። ስለዚህ ለዚህ ድምፅ መሆን አንደኛ እንደ ኦርቶዶክስነት በረከቱ ከእግዚአብሔር ነው፣ ከሰው አትጠብቅ። በረከቱ ከአምላክ ነው የሚደርስ። በዚህ ጉዳይ ላይ ድምፅ ሆነ መስዋዕት ሆነ ብታልፍ በረከት ነው። ለምን? ላመንክበት ክርስትና፣ ላመንክበት በ40 ቀን ለተጠመቅበት ያቺ ቅድስት ድንግል ማርያም እናቱ እያልክ እናቴ እያልክ ላልካት ለእሷ ካልጮክ ለምኑ ነው ታዲያ? ፍወት ለምን ሌላው? ስለዚህ ኦርቶዶክስ ምክንያት ስላላት ኦርቶዶክስን ገለዋታል፣ ጨፍጭፏታል፣ ቆርጥመው በልቷታል። ቤቷ ገብተው ባለስልጣን አስቀምጠውባታል። አሪዮስ የሚባል ሰውዬ አስቀምጠው እያስጨፈጨፏት ነው። ታርዶ አለቀ የኦርቶዶክስ ልጅ። ስለዚህ ዝምታዬን ሰብሬያለሁ። ከዚህ በኋላ የሚታረድ ኦርቶዶክስ እንደሌለ እርግጠኛ ሆኜ እነግርሃለሁ። አሁን ፖለቲካ ሊሰሩ ሙስሊም ላይ ሊያሳርዱና ፖለቲካ ሊሰራ ብልጽግና እየሰራ እንደሆነ ነግሬያለሁ። መሀይም ስለሆኑ እዚህ ጋር ስላስጮህን ኦርቶዶክሱ ስለጮህብን አሁን ደግሞ ሙስሊሞችን እንግደልና መስጊድ እናጥፋና ሙስሊሞች ደግሞ ይነሱ የሚል ፖለቲካ እየተጫወተ ነው። ይህንን ነው እኛ እየታገልን ያለ ነው። ይህንን ነው የመንግስትን ቁማር አፈር ከድሜ የምንከተው። ስለዚህ የኢትዮጵያ ኦርቶዶክስ መታረዷን ታቆምና መከላከል ትጀምራል። ቁማር የሚጫወትን ምን አናረግም፣ አናስተናግድም ከዚህ በኋላ።
እየታረድክ አትበዛም። አይዞ ከስር እናት ስለሰደብክ እናትን አልሰድብም። እናቴን ስለሰደብክ ስማ እናትን አልሰድብም። አንተ ማርያምን ስለሰደብክ እኔ መሐመድን አልሰድብም። መሐመድ ምንም አላረገኝም፣ አላቀው። አንተም አታቀውም፣ እርግጠኛ ነኝ። አልሰድበውም፣ ነብዩ መሐመድን አልሰድበውም። ምንም አላረገኝም። እኔ ያረጋቸው ሰዎች ይጠይቁት። እኔን ምንም አላረገኝም። ሂደዝን እኔን ኢትዮጵያ ላይ መጥቶ ምንም አላረገኝም። ስለዚህ አንተ እናትህን አልሰድብብህም፣ እኔን አልሰድብብህ። አንተ ግን መስደብ ትችላለህ። እናቴን መስደብ፣ ቅድስት ድንግል ማርያም መስደብ፣ ሌላውን መስደብ ትችላለህ። አሁን ጋር ፕሮብለም ችግር የለብኝም። ለምን ያስተማረ እሱን ስለሆነ። መግደል፣ መስደብ፣ ማረድ በጣም የሚያረካችሁ ነገር ደግሞ ማረድ እንደሆነ አይተናል። ስላየንም ነው የምንናገረው። ያ ስለዚህ ምንድን ነው በተለይ ኦርቶዶክሶች የምትጠነቀቁልኝ ምንድን ነው? እነሱ ሲናገሯችሁ በእነሱ አይነት በኮመንት ብልግናቸው የእናንተን ሶሻል ሚዲያ ለማዘጋት አንድ ነገር ብትሉ የእነሱን ወደዛ ስለሚሄዱ በጥንቃቄ ሀሳባችሁን ግለጹ። በጥንቃቄ እነሱ ታውቃላችሁ፣ ማርያምን ይሰድባሉ፣ ኢየሱስን ይሰድባሉ፣ ብዙዎቹን ይሰድባሉ። ከዛ ምን ያደርጋሉ? እነሱ የሆኑና አንድ ላይ ሄደው ይህን ሰውዬ እንዲህ ብሎናል ብለው በቪዲዮ ቫይራል አስወጥተው አካውንት ያዘጋሉ። ፈሪዎች ናቸው፣ ፈሪዎች ናቸው። ያ እንዳያደርጉ ምን ታደርጋለህ? በብቃት ታወራዋለህ፣ ሳትሳደብ። ሊፖስቱ አይችሉማ፣ ይህን ሰደበን አይሉማ። ሌላው የኦርቶዶክስ መደራጀት ከምንም በላይ ኦርቶዶክስን ያድናታል። ዘላለማዊ መደራጀት ነው የምታደርገው ኦርቶዶክስ። ለአንድ ጊዜ አይደለም። ከዚህ በኋላ ማንም ቀና ብሎ እንዳይሽ የምትደራጁ መደራጀት ነው። ማንም ቀና ብሎ እንዳይሽ የምትደራጁ መደራጀት። ያ ደግሞ ውጤታማ ያደርገናል። ጀምረነዋል፣ የምናቆመው ነገር የለም። ያ ቦታ ላይ ቤተክርስቲያኑ ተመልሶ ካልተሰራ መንግስት ነው ይህን ያደርገው። መንግስት ከወሃቢ ጋር ተስማምቶ 4 ኪሎ ሲያበላቸው ነበር፣ ሲቀልባቸው ነበር። መንግስት ረመዳን ብሎ ሲቀልባቸው ወሩም ሙሉ ሲያሰለጥናቸው ነበር መንግስት ወሃቢ። ይሄን ነው መንግስት ያደረገው። በየትኛውም ጊዜ ላይ መንግስት ወር ሙሉ የቀለበው በየትኛውም የኢትዮጵያ ዘመን ኦርቶዶክስንም ይሁን ሙስሊምንም ይሁን ፕሮቴስታንትን የቀለበበት ዘመን የለም። ስለዚህ ወሃቢን ሲቀልብ የነበረው ብልጽግና 4 ኪሎ አስገብቶ ወር ሙሉ ሲቀልበው ነበር። ውጤቱን ደግሞ አይታችሁታል። ስለዚህ ከመንግስት ጋር ተስማምቶ የሚሰራው ወሃቢ ይባላል። ያንን ደግሞ እኛ ከመንግስት ጋር አድርጎታል። መንግስትንም ጨምረን እኛ ትግሉን ተቀላቅለናል። ስለዚህ ውጤታማ እንሆናለን። ምንም ጥያቄ የለውም። ስለዚህ ያን ነው በጭራሽ የኦርቶዶክስ ልጆች የማያደርጉት ነገር መስጊድን አያቃጥሉ። አሁንም ደግሜ ልንገራቸው፣ ኦርቶዶክስ የማታደርገው ነገር መስጊድ አታቃጥል። ስለዚህ እንደዛ ብላችሁ እንዳትመጡ። ጥቅም የለውማ። ምንም ጥቅም ስለሌለው መስጊድን ማቃጠል ጥቅም የለውም። በስብከት እፎይ አለልህ፣ እፎይ ጋና ግራ ገብቶ አብደት ትሄዳለህ። እፎይ ቤቱን ይከፍትላችኋል። ኤኒታይም ሄዳችሁ ማውራት ትችላላችሁ። እፎይ ኤኒታይም ሄዳችሁ በስብከት አፈር ድሜ ገብተህ ትመለሳለህ። አልቅሰህ ትመጣለህ። እንረደው ትላለህ፣ ላጥፋው ትላለህ እፎይን እንጂ ምንም። ሌላው እፎይን አግዙት፣ እፎይን እርዱት። የኦርቶዶክስ ልጆች፣ የኦርቶዶክስ ወንድሞች፣ የኦርቶዶክስ እህቶች ፕሊስ እፎይ ሲገባ ጊፍት በደንብ አርጋችሁ ስጡት። የምትችሉትን በረከት ነው። እስከ ዛሬ ኦርቶዶክስ ሲወርድባት የነበረውን ዱላ አፈር ከድሜ ያስገባ ሐዋርያ ነው።
እስከ ዛሬ የወረደባትን እንዲሁም ዘመድኩን በቀለ ሲመጣ እፎይ ሲመጣ በትልቁ ጊፍት እየሰጣችሁ አበረታቷቸው፣ አይዟችሁ በሏቸው፣ ከጎን ሁኑላቸው። ምክንያቱም ማንም ይሄን ያህል በድፍረት ወጥቶ የሚያወራ የለም። ሁሉም እኮ ውጭ የሚኖር ብዙ ሰው አለ ኢትዮጵያዊ። በጭባጫ ሽንታም ነው፣ ለህዝቡ አይቆምም፣ ሆዳም ከህዝቡ ጋር አብሮ ምናምን ጓይል በጭባጫ። ስለዚህ እንደዚህ የሚያደርጉትን ወንድሞቻችንን ከጎናቸው በመቆም አይዟችሁ በማለት ምን እናግዝ በማለት በመርዳት ከጎናቸው መቆም ያስፈልጋል። እነዚህ ናቸው ድንቅ ሐዋርያዎች። የኔቶ እወጣዋለሁ ማኝዚ ይወጣዋል። ምንም ነገር ፈጣሪ ያለኝ እኔ የምወዳቸው እናትና ልጁ ምለው እስካሁን ጠብቀውኛል። ወደፊትም እነሱ አሉልኝ። ስለኔ እንዳታስቡ፣ እግዚአብሔር ምስክሬ። እናትና ልጁ እኔን ጫፌን አያስነኩኝም። ጫፌን ስማቸውን ምጠራው ሁሌ ክብሩ ይስፋ የእናትና ልጁ ምለው መቼም አያስነኩኝም። መቼም ስንት ነገር ብያለሁ። መቼም ጫፌ አይነካም። ለምን? የምጠራው ስም ኃያል ስም ነው። ኃያል ስም ነው የምጠራው። ድንቅ ስም ነው የምጠራው። ስለዚህ ለእኔ አታስቡ። እናንተ ግን ተደራጁ። እናንተ ኦርቶዶክስ ወንድሞቼ ተደራጁ። እኔ ከጎናችሁ ነኝ። በምንም ነገር ላይ ከጎናችሁ ነኝ። እግዚአብሔር በሚያውቀው ከልቤ እንደሆነ ደግሞ መቼም ለእናንተ መንገር አይጠበቅብኝም። ወንበዴዎችን እንዴት እንዳሸማቀቅን አይታችኋል። እንዴት እንደሰራንባቸው፣ እንዴት እንደተናበብን፣ እንዴት ጥሩ ውጤት እንዳመጣን አይታችኋል። እዛ ቦታ ላይ ቤተክርስቲያኑ ካልተሰራ መንግስት ወሃቢ ጋር እያበላ እያጠጣ 4 ኪሎ ላይ ወሃቢን ሂድና አቃጥል ብሎ ቤተክርስቲያን አቃጥሏል በተደጋጋሚ። ከማዕተብ ላይ ከህፃናቶች ማዕተብ ላይ ከህፃን ልጅ ላይ ማዕተብ ላይ ሲፈቱ ቪዲዮዎች አሉ፣ አይታችሁታል። ይሄ ይደረጋል። አሁን በሀገር ደረጃ ያለ ይሄ ይደረጋል ይደረጋል። ለእንትና ለዘመድኩን አደርሱልኝ። ዮኒ ማኛ በዋትሳፕ መሴጅ ልኮልሃል፣ ይኸው በሉት። ተጓባ ዮኒ ማኛ መሴጅ ልኮልሃል በዋትሳፕ፣ ይኸው በሉት። ለዘመድኩን ላሳያችሁ እስቲ። ይታለ ማተብ የሚያስፈቱ ቪዲዮዎች አሉና በጣም ያሳዝናል፣ በጣምም ያሳፍራል። በዛ ደረጃ ኮፒ ሊንክ እያደረጋችሁ የኔዎቹ አደራ ክበሩልኝ። የታለ ነበረኝ። ለምንድን ነው ሴቭ ማላደርገው? እሱ የታለ ላኩልኝ። ይሰራላችሁ ፕሊዝ። ማተባቸውን እያስፈቱ በግድ ሲያስይዟቸው ህፃን ልጅ እንግዲህ ምንም የሚያውቀው ነገር የለም እና እንደዛ አይነት ችግር የሚፈጥሩ በጣም የሚያሳዝን ነገር ብዙ የማየው ነገር አለና ቪዲዮቹ አሉ። ላኩልኝ ያላችሁ ሰዎች ኮፒ ሊንክ አድርጉ። እስከዛ ክበሩልኝ። እውነተኛ ነገር ነው እማሳየው።
አለ የላከልኝ ሰው አለ ላኩልኝ፣ ሴቭ አድርገዋለሁ። ህፃናቶችን አርሲ ምድር ላይ ነው ይሄን የሚያደርጉት። የላከልኝ ልኬልሃለሁ ይበለኝ ፕሊዝ። እየፈለግኩ ነው አለ የላከልኝ ሰው አለ ላኩልኝ። already sent you, let me check one more time. ቼክ ላድርግ አንዴ እና እውነታውን ማሳየት ስላለብን ከመሬት ተነስታ ኦርቶዶክስ ሌሎችን እንደማትወቀስ ሌሎች ላይ እንደማትደርስ ማሳያ ነው። ልካችኋል? ላኩልኝ። ምንድነው መጽሐፍ ቅዱስ ከነ ትርጓሜ ሳይማሩ ከነ ሁሱና ከሌላው ሙስሊም ቤት እየገቡ ጥያቄ እንመልሳለን። አንዳንድ መሀይም ናቸው። ምን ታደርገዋለህ? ፎሎወር የሚፈልጉ ናቸው። ፎሎወር የሚፈልጉ እንደዛ ያደርጋሉ። ምን ማድረግ ይቻላል? ይኸው አገኘው። ይኸው ያ እንግዲህ ይሄን ነው ህፃኖቹ እያለቀሱ በጉልበት እንግዲህ እነዚህ አስተምሯቸው ነው፣ ስራውን ሰርተው ነው፣ እውነት ለልጆቹ አስበው ነው፣ ይሄን ነገር አድርገው ነው። በጭራሽ አለ ታንኪ ዩ አስበው ነው። በጭራሽ አይደለም። በዚህ ደረጃ ነው የሄዱት። በዚህ ደረጃ ነው የሚያስፈራሩት። እዚህ ደረጃ ነው በጉልበት ህፃናቶችን እያስለቀሱ መስቀል ከአንገታቸው ላይ እየቆረጡ ስለሙ የሚለዋቸው። ስለዚህ አሁንም ኦርቶዶክስ ካልተደራጀ በየቤት እየመጣ እንደዚህ ነው የሚያደርግልን። ይሄ ነው ያየ ነው። እውነት ስለወጣ ነው አሁን ያዙ ይልቀቁኝ የሚሉት። እውነት ስለወጣባቸው ነው ብዙ ምክንያቶች ይዘው የመጡት። ስለዚህ በደንብ ማስተዋል ያስፈልጋል እላለሁ። በደንብ እናንተም እንድትበረቱ ፈልጋለሁ። ግዴታችንም ስለሆነ ነው። ግዴታችንም መወጣት አለብን። ይሄ ነው። ይሄን አንድ ኦርቶዶክስ አርጎት ቢሆን አስባቸዋል። አንድ ሙስሊምን ሂጃቧን አየር አደባባይ እያሳየ ቪዲዮ እየቀረጸ ሂጃቧን አውጥቶ መስቀል አድርጎላት ነጠላ ቢያለብሳት ኢትዮጵያ ላይ የሚሆን ነገር አስባችሁታል? አንድ ኦርቶዶክስ አንድ ሙስሊምን እህት ሂጃቧን አውጥቶ ነጠላ አልብሶ መስቀል ቢያደርግላት አስባችሁታል? እንዴት እንደሚያስጮሁት እነሱ መርዝ ናቸው አብዛኛዎቹ። መርዝ አውሬ ናቸው አብዛኛዎቹ። ይሄ ነው ችግር ያለው። በእምነት ግዳጅ ያለው እነሱ ጋር አይሰማ በግዳጅ
በግድ ኦርቶዶክሱን ተብለህ ታውቃለህ? ቴል ሚ ዋንታ አንድ ቀን እስቲ የኦርቶዶክስ ልጅ ኦርቶዶክስ በግዱን ያለ ዘመንና ነገሩን እስቲ ይኸው ስንቱ ፕሮቴስታንት ከኦርቶዶክስ የወጣ ነው። ስንቱ ፕሮቴስታንት ከኦርቶዶክስ የሄደ ነው። ማንም ምንም አይልም። በራስ ሙድ እስከሄድ ከኦርቶዶክስ ፈጣሪ ነው የሚጠይቅ። ይህን ነገር ያደርጉታል ወይ? ተግባባል? ይህን ነገር በደንብ አስቡበት የኔዎቹ፣ በደንብ እዩት። እንደ ቀልድ አትዩት። ነገ ደምንባ ይለቀሳል። ያንን ነው የምናገረው። ሁላችሁንም እጅግ አድርጌ ነው የማመሰግነው። በጣም ነው የማመሰግነው። ስለ ኦርቶዶክስ ከዚህ በኋላ ተደራጅተናል ብለው ቃል እስኪያወጡልኝ እንቀጥላለን። ዮኒ ማኛ ተደራጅተናል የሚነካን የለም ብለው አደባባይ እስኪመሰክሩ ስለ ኦርቶዶክስ ዝም አንልም። ማንም ከዚህ በኋላ የሚነካን የለም። ራሳችንን አስከብረናል፣ በክብር ነው ያለነው የሚባል ነገር እስኪመጣ ኦርቶዶክስን ከማዘጋጀት ከማደራጀት ወደኋላ የሚል ዮኒ ማኛን አታመጣው አታመጣው። የሚያስቆመኝ ኃይል የለም። ካለ መሞከር ናሞክር፣ አንዘምባ ሞከር ና ካለ። ስለዚህ ኦርቶዶክስ ሙሉ በሙሉ እስክትደራጅ በውስጥም በውጪም አብሬያችሁ ከጎናችሁ ነኝ። ተደራጅታ ማናባቱም ቤተክርስቲያንን ቀና ብሎ እንዳያይ እስከ ማድረግና ሳሪዎስ የሚባል ቡችላ ከዛ ቦታ ላይ እስኪነሳ አልፋት ውጣ። ሳሪዎስ የሚባል አውሬን ውጣ። የሆነ ቤተክርስቲያን ሲሄድ ቀውጤ አድርጉት አደራ። የኦርቶዶክስ ልጆች ሳሪዎስ መጥቶ የሆነ መግለጫ እሰጣለሁ ሲል ሩዋንዳ አድርጉት። ሌባ ውጣ በሉት ከቤተ ክርስቲያን አደራ፣ 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 አደራ። ሳሪዎስ የሚባል ሌባን ዱቄት አስወጡት ከቤተ ክርስቲያን አደራ። ምንድን ነው ያለኝ? አንዱ ይጽፍልኛል። ቆይ ላንበው። ተግባባን። ስለዚህ በውስጥም በውጭም እናወራለን። ምን እንደሚሰራ ምን እየተሰራ እንደሆነ እያንዳንዱም ከነመረጃው እያመጣው አስረክባቸዋለሁ። እናንተ ምን ታደርጋላችሁ? ለህዝባችን ማድረስ ነው። ያልደረሰኝ ሚስጥር የለም። በየጊዜው ነው የማወጣው። ከዘመድኩን የተማርኩት አለ። 10 የለከተ አንዴ ቁረጥ ነው የሚለው። 10 የለከተ አንዴ ቁረጥ ብሏል ዘመድኩን። ስለዚህ ምንድነው የማደርገው? የሚሰጠኝ መረጃ በደንብ አረጋግጬ በደንብ ከሆነ በኋላ ነው የሚሄድበት። ያ ስለዚህ ክበሩልኝ። እግዚአብሔር ከእናንተ ጋር ይሁን። ኢትዮጵያን እግዚአብሔር ይባርክ። አሁንም ኦርቶዶክስ የአንድ ሰሞን ወሬ አናደርገው። የአንድ ሰሞን ወሬ አይደለም፣ በፍጹም አይደለም። ይሄ የመጨረሻው። ያንን ነው የምለው። መልካም ጊዜ። ይመቻችሁ።